በዓለም ዙሪያ የምትገኙ የእግዚአብሔር ቤተሰቦች የጌታ ጸጋና ሰላም በእያላችሁበት ስፍራ እንዲሆን ምኞቴን እገልጣለሁ። ዛሬ ጥቂት ከኔ ጋር ለእግዚአብሔር ቤት ስለመስጠት አጠር ያለ ነገር መናገር እፈልጋለሁ። እንግዲህ እንደሚታወቀው መስጠት ጌታን የምናከብርበት የፍቅር የእምነትና የበረከታችን መንገድ መሆኑን በአጠቃላይ በመጽሐፍ ቅዱሳችን ሁኔታ ላይ እንመለከታለን። በመቀጠል ደግሞ ታዲያ ዛሬ የመስጠት በዚህ በመስጠት ዙሪያ ላይ የጌታን እውነት የጌታን ቃል በምናገርበትና በማወራበት ወቅት ላይ አንድ ነገር ላይ በጣም መሰረት በማድረግ ነው የሚሆነውና በተለይ በስዊድን ሀገር በምትገኘዋ መካነ ኢየሱስ ቤተክርስቲያን ዙሪያ ላይ በነሱ በደረሰባቸው በነሱ ሁኔታ ላይ በመሆንና በመቆም ነው በመስጠት ዙሪያ ላይ ለመናገር የፈለኩት ማለት ነው። ስለዚህ እኔ ባለኝ ግልጽ መረጃ መሰረት በስዊድን ሀገር የምትገኘው መካነ ኢየሱስ ቤተክርስቲያን የቀረበላት አንድ የሆነ እድል ነበር። ይሄም እድል ደግሞ በክፉ የመጣ ነው። ይቺ ቤተክርስቲያን እንግዲህ ላለፉት 28 ዓመታት በዚያ በስዊድን ሀገር በአዳራሹ ትጠቀም እንደነበረ መረጃው አለኝ። ብዙዎቻችንም በተለያዩ ማህበራዊ ሚዲያዎች ይህንን ነገር እንደሰማን እርግጠኛ ነኝ። ስለዚህ እነሱ መቀጠል ይችሉ ነበረ። ነገር ግን ቀጥሎ የተባሉት ግን ከእግዚአብሔር ቃል ጋር በሚጋጭ በሆነ መንገድ ስለሆነ እነሱ ግን የጌታን ቃል በመጠበቅ እንደ እግዚአብሔር ቃል ለመኖር ባሰቡትና በወሰዱት አቋም መሰረት እምቢ በማለታቸው ምክንያት አዳራሹን ፈጥነው እንዲለቁ የታሰበና የተደረገ ነገር ነው። ስለዚህ ይሄ ነገር በእነርሱ መካከል በጣም ከበድ ያለ ክፍተትን ስለፈጠረ በዓለም ዙሪያ የምንገኝ ቅዱሳን ደግሞ ይችን ቤተክርስቲያን ባለን በየትኛውም አጋጣሚ እንድንደግፋቸው እንድንረዳቸው መሰረት በማድረግ ነው ለእግዚአብሔር ቤት ስለመስጠት ለመናገር የፈለኩት። ስለዚህ በዚህ አጋጣሚ ይቺ ቤተክርስቲያን እግዚአብሔር እርሷን የሚያነቃበት መንገድና ሌሎችንም የክርስቶስ አካል የሆኑትን ቤተክርስቲያኖች በዚች ቤተክርስቲያን አማካኝነት ሌሎቻችንም እንድንነቃ እግዚአብሔር እንደ ምልክት አድርጎ አቁሟቸዋል። ስለዚህ በዓለም ዙሪያ የምትገኘውን የክርስቶስን ቤተክርስቲያን እግዚአብሔር ለማንቃትና ለመቀስቀስ ይችን ቤተክርስቲያን እግዚአብሔር ምን ያህል የጽድቅ አቋም እንደወሰደች እኛም እንድንማርባትና አብረን ከሷ ጋር እንድንነቃ እንድንተጋ ይችን ቤተክርስቲያን እንድንደግፍ በዚህ ምክንያት ነው ዛሬም ስለ መስጠት ጥቂት ነገር መናገር የምፈልገው። ስለዚህ ዛሬ መስጠትን የምናወራው ከዚህ በመነሳት ነው። ስለዚህ ስለ መስጠት ሳውራ ደግሞ መስጠት ማለት ገንዘብ ብቻ አይደለም የምንሰጠው። መስጠትን ስናስብ ልባችንን እንሰጣለን፣ ጊዜያችንን እንሰጣለን፣ ብቃታችንን እንሰጣለን፣ እምነታችንን ለእግዚአብሔር ቤት ስራ እንሰጣለን። ስለዚህ እግዚአብሔር በምድር ላይ ስራውን በሰዎች እጅ ያከናውናል። እግዚአብሔር በምድር ላይ ስራውን በሰዎች እጅ ነው የሚያከናውነው። እኛም ደግሞ በመስጠታችን ከእርሱ በጎ ስራ ጋር ደግሞ እንተባበራለን ማለት ነው። በተለይ የእግዚአብሔር ቃል በዚህ ግራውንድ ላይ ሆነን ስንመለከት ምሳሌ 3 ከ9 እስከ 10 ላይ የጌታ ቃል በግልጽ ሁኔታ እንደዚህ ብሎ ይናገራል። ምሳሌ 3 ከ9 እስከ 10 እግዚአብሔርን ከሀብት አክብር፣ ከፍሬ ሁሉ በኩራት ጎተራ እህልን ይሞላል፣ መጥመቂያ በወይን ጠጅ ሞልቶ ትትረፈረፋለች ይላል። እንደገና ጌታ ኢየሱስ ክርስቶስ ከዚህ ከምሳሌ ቃል ጋር የሚያያዝ ሐሳብ ደግሞ አንስቷል። በሉቃስ 6 ቁጥር 38 ላይ ማለት ነው። እንዲህ ይላል ጌታ ኢየሱስ እንዲህ ብሎ ተናገረ፣ ስጡ ይሰጣችሁማል፣ በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና። የተጨቆነና የተነቀነቀ የተትረፈረፈ መልካም መስፈሪያ በእቅፋችሁ ምን ያደርጋችኋል አለ? ይሰጣችኋል አለ። ስለዚህ ይህ ቃል የሚያስተምረን ስለምንድን ነው ብለን ብንል ይህ ቃል የሚያስተምረን ስለ መስጠት ነው። ስለዚህ መስጠት በመጀመሪያ ደረጃ እግዚአብሔርን የምናከብርበት መንገድ ነው። እግዚአብሔርን የምንታዘዝበት
መንገድ ነው መስጠት የሚባለው ነገር። ስለዚህ የመጀመሪያው አሁን ባነበብኩላችሁ ቃል ላይ ይሄንን ነው የምናየው። ሁለተኛ ነገር ደግሞ እግዚአብሔርን ስናከብር ደግሞ እግዚአብሔርን በቃል ብቻ አይደለም የምናከብረው፣ በሐሳብ ብቻ አይደለም የምናከብረው። እግዚአብሔር ከድርጊት ውጪ አይደለም የምናከብረው። እግዚአብሔርን ከገንዘባችን ውጪ ሆነን ብቻ አይደለም። እግዚአብሔርን ስናከብረው እግዚአብሔርን በሁለንተናችን ነው እግዚአብሔርን ምን የምናደርገው የምናከብረው። ስለዚህ በቃል ብቻ አናከብረውም፣ በህይወታችንም በሀብታችንም በሁለንተናችንም ደግሞ እግዚአብሔርን እናከብረዋለን። ምክንያቱም አሁን ባነበብኩላችሁ ቃል እግዚአብሔርን በቃልህ ብቻ አይደለም ያለው፣ እግዚአብሔርን በሀብትህ ምን በለው ነው ያለው፣ አክብረው ነው ያለው። እግዚአብሔርን በሀብታችን ስናከብረው ደግሞ ምን አለው ብለን ብንል ምላሽ አለው። ምላሽ እንዳለው ይህ ቃል ስለሚናገር እግዚአብሔርን ከሀብት አክብር፣ ከፍሬ ሁሉ በኩራት አክብር። ከዛ ደግሞ ጎተራ እህልን ምን ያደርጋል? ይሞላል። ጎተራ ዝም ብሎ አይሞላም። በረከት ዝም ብሎ አይመጣም። ከበረከት በፊት እግዚአብሔርን መጀመሪያ በሰጠን ነገር ልናከብረው ይገባል። ዛሬም ደግሞ እቺን ቤተክርስቲያን በስዊድን ሀገር የምትገኘው መካነ ኢየሱስ ቤተክርስቲያን እግዚአብሔር በሰጠን ነገር ባከበርነው ልክና ለነሱ በተቆረስንላቸው ልክ አንድ እግዚአብሔርን እናከብራለን፣ ሁለት ደግሞ በዚች ቤተክርስቲያን ክፍተት ጎን ደግሞ እንቆማለን ማለት ነው። ስለዚህ መጽሐፍ ቅዱሳችን ሲናገር በተለይ በሁለተኛ ቆሮንቶስ 9 ቁጥር 7 ላይ መጽሐፍ ቅዱሳችን ሲናገር እንደዚህ ይላል፣ እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም ደግሞ በግድ አይደለም ይላል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 9 ቁጥር 7 ላይ ማለት ነው። ይሄ ቃል የሚያሳየው ምንድነው? መስጠት በደስታ ነው እንጂ በሐዘን አይደለም። እግዚአብሔር ይችን ቤተክርስቲያን አስመልክቶ በሐዘን ሳይሆን በደስታ እንድንሰጥ እግዚአብሔር ታላቅ የሆነ የእድል በርን እግዚአብሔር ከፍቶልናል። ስለዚህ የእግዚአብሔር ትኩረቱ ደግሞ የምንሰጠው መጠን ላይ ብቻ ያተኮረ ነገር አይደለም። ስንሰጥ በደስታና በተስተካከለ ሞቲቭ ሆነን እግዚአብሔርን እንደምናከብር አድርገን እንድንሰጥ ነው ይሄ ቃል የሚነግረን። ስለዚህ መስጠት ከፍቅር እንጂ ከግዴታ አይደለም። ስለዚህ እግዚአብሔር ይችን ቤተክርስቲያን ዛሬ ወደኛ አምጥቷታል። በስዊድን ሀገር የምትገኘው መካነ ኢየሱስ ቤተክርስቲያንን ከነክፍተቷ አሳልፎ ሰጥቶናል። ስለዚህ በዚች ቤተክርስቲያን ላይ ያለውን ክፍተት ለመሙላት እግዚአብሔር የኛን እጅ ይጠቀማል፣ የኛን ኪስ ይጠቀማል። የኛን ጸሎት፣ የኛን ብቃት፣ የኛን አቅም፣ የኛን ሁለንተና እግዚአብሔር ይጠቀማል። የዚች ቤተክርስቲያን መውደቅ የኛ መውደቅ ነው። የዚች ቤተክርስቲያን መበተን የኛ መበተን ነው። የዚች ቤተክርስቲያን ሐዘንና ጉስቁልና የኛም ሐዘንና ጉስቁልና ነው። ስለዚህ ይችን ቤተክርስቲያን እግዚአብሔር ገንዘብ ባለን በእኛ በኩል ያነሳታል። እምነት ባለን መታዘዝ ባለን በእኛ በኩል እግዚአብሔር ያነሳታል። የምትነሳ የምትሰፋ የምታድግ ያደርጋታል። እግዚአብሔር እኛኑን እየተጠቀመ ማለት ነው። ስለዚህ ጠቅለል ሳደርገው ምንድነው? ለእግዚአብሔር ቤት መስጠት ባጭሩ ምን ነው የሚያመለክተው? ለእግዚአብሔር ቤት በምንሰጥበት ወቅት ላይ እምነታችንን እንገልጣለን። ምክንያቱም መስጠት እንደ እግዚአብሔር ቃል ነው ማለት ነው። ስለዚህ እንደ እግዚአብሔር ቃል በምንሰጥበት ወቅት ላይ አንድ ነገር በህይወታችን እየተከናወነ ነው። እምነትን እየተለማመድን ነው። መታዘዝን እየተለማመድን ነው። መገለጫ ስለሆነ ማለት ነው። በመቀጠል ደግሞ መስጠት የሚያመለክተው ምን ነው ብለን ስናስብ ፍቅራችንን የምንገልጥበት መንገድ ነው። ስለዚህ ፍቅር በሐሳብ ብቻ ወይም ደግሞ በቃል ብቻ አይደለም የሚገለጠው። ፍቅር በመስጠት ይገለጣል። ለዚች ቤተክርስቲያን ያለንን መውደድ ያለንን ፍቅር የምንገልጠው በምናችን ነው ብለን ብንል በመስጠታችን ነው። ዛሬ ለዚች ቤተክርስቲያን ሰጠን ማለት ፍቅራችንን አሳየናቸው፣ ፍቅራችንን ገለጥንላቸው። ስለዚህ ገንዘብ ባለበት ሀገሮችና አካባቢዎች ብቻ አይደለም። እኔ አሁን የማገለግላችሁ በኢትዮጵያ ምድር ላይ ቆሜ ነው። ዛሬም በኢትዮጵያ ምድር ላይ እቺን ቤተክርስቲያን የመባረክ አቅምንና እድልን እግዚአብሔር ለኔና ለናንተ እንደሚሰጠን ማመን አለብን። ስለዚህ መስጠት የሚያመለክተው የፍቅራችንን መገለጫ ነው። ሌላው መስጠት ደግሞ ተስፋችንን የሚያመለክት ነው። ስንሰጥ እየዘራን ነው። በዘራን ቁጥር ደግሞ የሆነን ነገር ለማጨድ
እግዚአብሔር እኔና እናንተን እየተጠቀመ ነው። የሚሰጥ ሰው የሚያጭደው ነገር አለ። ምክንያቱም መስጠት የሚያሳየው ተስፋን ስለሆነ ነው። ገበሬ በእርሻው ላይ ሲዘራና ለእርሻው ዘርን ሲሰጥ ተስፋ አድርጎ ነው ማለት ነው። ስለዚህ በዚች ቤተክርስቲያን ላይ እኔና እናንተ በምንሰጥበት ወቅት ላይ ተስፋችንንም ደግሞ እያሳየን ነው ማለት ነው። ሌላው ዋንኛው ነገር ደግሞ መስጠት የእግዚአብሔርን ልብ የምንለማመድበት ነው። እግዚአብሔር አምላክ የሚታወቀው በመስጠትና በመስጠት ብቻ ነው። እግዚአብሔር በመንሳት አይታወቅም። እግዚአብሔር የማይታየውንም በመስጠት ይታወቃል፣ የሚታየውንም ነገር በመስጠት ደግሞ ይታወቃል። ስለዚህ እኛ ለዚች ቤተክርስቲያን ያሉት መሪዎችና አገልጋዮች እንኳን ባያውቁን እንኳን ስለዚች ቤተክርስቲያን ብንጸልይ አንዳች ነገር እየሰጠን ነው። እንደገና የሚታይ የሚቆረስ ነገር ደግሞ ያለን ሰዎች ደግሞ የምንሰጥ ከሆነ የእግዚአብሔርን የመስጠትን ልቡንና ፍቅሩን እየተለማመድን ነው ማለት ነው። ስለዚህ የሚሰጥ የእግዚአብሔርን የመስጠትን ልብ ምን ያደርጋል? ይለማመድበታል ማለት ነው። እና ባጭሩ መጽሐፍ ቅዱሳችን ሲናገር በዚህ በመስጠት ዙሪያ ላይ የእግዚአብሔር ቃል ሲናገር በተለይ በማርቆስ 12 ከ41 እስከ 44 ላይ በመጽሐፍ ቅዱሳችን ላይ ከሰጡ ከብዙ ከእግዚአብሔር ሰዎች መካከል አንድ ሴት ነው የምንመለከተው። ይህችን ሴት በተለይ ጌታ ኢየሱስ ክርስቶስ ብዙዎች በመዝገቡ ላይ ስጦታን በሚሰጡበት ወቅት ላይ ጌታ ኢየሱስ ክርስቶስ ይመለከትና ያይ ነበር። ስለዚህ ያቺ መበሊቷ ሴት ያደረገችው ነገር ምንድነው? 2 ናስ በመዝገቡ ላይ ስትጥል እናያለን። ሌሎቹ ግን ከትርፋቸው ከባለጠግነታቸው ሲሰጡ ደግሞ ጌታ ኢየሱስ ተመለከተ። ስለዚህ በመስጠት ውስጥ 2 ነገሮች ይታያሉ። አንዳንዱ ከትርፉ ነው የሚሰጠው። ሌላው ደግሞ እግዚአብሔር አይኑን የከፈተለት ደግሞ ከጉድለቱም ደግሞ ምን ያደርጋል? ይሰጣል። ከጉድለትም መስጠት መልካም ነገር ነው። ከተረፈንም ነገር መስጠት መልካም ነገር ነው። ዋናው ነገር ግን ያለው የምንሰጥበት ሞቲቭ ላይ ነው። ስለዚህ ይቺ ሴት 2ቱን የሳንቲም ናስ በመዝገቡ ላይ ስትጥለው ጌታ ኢየሱስ አንድ ነገር መሰከረላት። ትዳሯን ሰጠች አለ። ስለዚህ በዚች ሴት መስጠት ውስጥ እምነቷን፣ ፍቅሯን፣ እግዚአብሔርን ማክበሯን፣ መረዳቷን እንመለከታለን። ኑሯን በሙሉ በሰጠችው ነገር ላይ እንመለከታለን። ስለዚህ በዚህ ቃል ላይ እንድንመለከት የምፈልግበት ትልቁ ጥያቄ ለእግዚአብሔር ቤት ስራ ለምን እንደምንሰጥ እንድናስተውል እግዚአብሔር ይፈልጋል። በተስተካከለ ሞቲቭ እንድንሰጥ። ስንሰጥ ለሾ ብለን አንሰጥም። ስንሰጥ እግዚአብሔር እንደሚያየን እግዚአብሔር እንደሚመለከተን አስበን ምላሹን ከእግዚአብሔር እንደምንቀበል አስበን ዋጋችን ከእግዚአብሔር እንደሆነ አስበን ልክ እንደዚህ ሴት እንድንሰጥ እግዚአብሔር ይፈልጋል። ስለዚህ የዛሬውን መልእክት ጠቅለል ሳደርገው ወዳጆቼ ወይ ዛሬ ራሳችንን እንጠይቅ ማለት ነው። እኔ ለእግዚአብሔር ቤት መስጠቴ ከመረዳት ከፍቅር ነው ወይስ ለታይታ ነው? ስለዚህ የምንሰጠው ለታይታ ሳይሆን የምንሰጠው እግዚአብሔር እኛን በነካበትና በዳሰሰበት ልክ እንደዚች ሴት አድርገን ነው ለእግዚአብሔር ቤት ስራ የምንሰጠው። ስለዚህ መልእክቴን በአንድ ነገር መቋጨት እፈልጋለሁ። በዓለም ዙሪያ የምትገኙ ወዳጆቼ ምንድነው? መስጠት ኪሳራ አይደለም። መስጠት በረከትን የምንከፍትበት በር ነው። ስለዚህ መስጠት የበረከት የደስታ የእግዚአብሔርን ስራ በህይወታችን የምንመለከትበትና የምናይበት ነው ማለት ነው። ስለዚህ የትኛውንም ነገር ስናደርግ ግዴታ ወደ እግዚአብሔር ቃል መመለስ ስላለብን ነው። ስለዚህ ዛሬም ደግሞ ለዚች ቤተክርስቲያን የሁላችንም እጆች እንዲነሱ እምነቶች እንዲነሱ ያስፈልጋል። ስለዚህ ለ28 ዓመታቶች ይቺ ቤተክርስቲያን እንዴት በከፍታና በዝቅታ እንዳሳለፈች እነርሱ ለኛ ከመሰከሩት ነገር ተረድተናል፣ አስተውለናል። ስለዚህ በዓለም ዙሪያ የምንገኝ የክርስቶስ አካል የሆንን ቅዱሳኖች በሙሉ አነሰም ሳንል በዛም ሳንል ይችን ቤተክርስቲያን በአስቸኳይ እንድንደግፋት እንድንረዳት እግዚአብሔር በዚህ ጉዳይ ላይ እንዲያግዛት እኛን መጠቀሚያ እንዲያደርግ ደግሞ ደስ የሚለው ነገር እግዚአብሔር እኛን ያደረገን ምንድነው? ከፊታችን ትልቅ እድልን አምጥቶልናል። ስለዚህ ይሄንን እድል የምንጠቀመው ደግሞ ይችን ቤተክርስቲያን በመባረክ ነው። እኔ ባለኝ
መረጃ እቺ ቤተክርስቲያን በኢትዮጵያ ያለችዋን ቤተክርስቲያን በተለይ በደብረ ዘይት እኔ ካንም 2 ጊዜ የሚረዱትን ሰዎች ተመልክቻለሁ አይቻለሁኝ። ስለዚህ ብዙዎችን የረዱና የደገፉ ናቸው። ስለዚህ እንደገና በእኛ ሊባረኩ ደግሞ ይገባቸዋል፣ ልንሰጣቸው ይገባቸዋል፣ ልንደርስላቸው ይገባቸዋል። በጣም ደስ የሚለኝ ነገር ይሄንን መልእክት የምንሰማ በዓለም ዙሪያ ያለን ቅዱሳኖች በሙሉ ይችን ቤተክርስቲያን ለመርዳት እግዚአብሔር መንፈስ ቅዱስ እያነሳሳን ስለሆነ በጣም ደስ ይለኛል። ስለዚህ ቅዱሳን በያለንበት ስፍራ ለዚች ቤተክርስቲያን እጆቻችንን እንድንዘረጋ እግዚአብሔር እንደሚረዳን እምነቴ ነው። በያላችሁበት ስፍራ እግዚአብሔር አብዝቶ ይባርካችሁ። ተባረኩ።